መላው የነቢዩ ሰለላሁ ዐለይሂ ወሰለም ቤተሰብ አእምሮ ቢስ ቁረይሾች ላደረሱት ጥቃት ሰለባ ሆነዋል። ለምሳሌ ለነቢዩ ሰለላሁ ዐለይሂ ወሰለም የጥላቻ ድር ባደረበት በአቡ ለሃብ ቤት ውስጥ በጋብቻ ምክንያት ይኖሩ የነበሩት እህቶቿ ሩቅያና ኡሙ ኩልሱም ከባድ ችግር ገጥሟቸው ነበር። የነቢዩ ሰለላሁ ዐለይሂ ወሰለም ልጆች ባልተቤቶች የነበሩት የኡሙ ጀሚል እና የአቡ ለሃብ ልጆች ሲሆኑ ቀድሞውኑ እመት ኸዲጃ ረዲየላሁ አንሃ ልጆቿን ለጋብቻ በጠየቋት ጊዜ አንድ በእናታቸው ምላሰኝነት ሳቢያ ቅሬታ ተሰምቷት ነበር። ታዲያ ለሩቅያና ለኡሙ ኩልሱም በእነዚያ ለነቢዩ ሰለላሁ ዐለይሂ ወሰለም ጥላቻ ብቻ ሳይሆን የጥላቻን ዘመቻ በሚያስተባብሩ ሰዎች መሃል መኖሩ በጣም አስቸጋሪ እንደነበረ የታወቀ ነው። የኡትባህና ኡተይባህ ቤተሰቦች ለሙሐመድ ሰለላሁ ዐለይሂ ወሰለም እና ለቤተሰቦቻቸው በነበራቸው ጥላቻ ምክንያት ሚስቶቻቸውን እንዲፈቱ አስገድዷቸው። ይህ እርምጃ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር የነበራቸውን ትስስር ሙሉ በሙሉ ያቋረጠ ሆነ። ነቢዩም ልጆቻቸው ወደ ቤት ሲመለሱ በደስታና በመጽናናት ተቀበሏቸው። ፋጢማ ከእህቶቿ ጋር እንደገና ለመቀላቀል በመቻሏ ትልቅ ደስታ ተሰማት። ሁሉም በአንድነት እህታቸው ዘይነብም ረዲየላሁ አንሃ ባሏን ትታ ወደ እነርሱ ብትመጣ ተመኙ። ነገር ግን የዘይነብ ረዲየላሁ አንሃ ባለቤት አቡ አልአስ ሚስቱን እንዲፈታ የቁረይሽ መሪዎች ቢያስገድዱትና በቆንጆ ሀብትም ሴት ቢያማልሉትም ምላሹ ሚስቴን ከምንም አብልጬ እወዳታለሁ፣ ምንም እንኳ ኢስላምን ባልቀበልም ለአባቷም ታላቅ አክብሮት አለኝ የሚል ነበር። የሩቅያና የኡሙ ኩልሱም ረዲየላሁ አንሃ አእምሮ ከሚያደማው ከምራታቸው ኡሙ ጀሚል ምላስ ተገላግለው ከሚያፈቅሯቸው ቤተሰቦቻቸው ጋር ለመሆን ስለቻሉ ደስታ ተሰማቸው። ብዙም ሳይቆይ ሩቅያ ከቀደምት ሙስሊሞች አንዱ ለሆነው ወጣትና አይናፋሩ ለዑስማን ኢብን አፋን ረዲየላሁ አንሁ ተዳረች። ታዲያ ሁለቱም ወደ ሀበሻ ከተሰደዱት የመጀመሪያዎቹ ሙሃጅርን ስደተኞች ጋር በመሆን ረዘም ያለ የስደት ኑሮ ኑረዋል። የመጀመሪያዎቹ ሙስሊሞች ወደ ሀበሻ እንደተሰደዱ በነቢዩ ሰለላሁ ዐለይሂ ወሰለም ቤተሰቦቻቸውና በተከታዮቻቸው ላይ የሚፈጸመው ግፍና በደል እየጨመረ ሄደ። ኢስላማዊ ተልዕኳቸውን በጀመሩ በሰባተኛው ዓመት ገደማ ነቢዩ ሰለላሁ ዐለይሂ ወሰለም ከነመላ ቤተሰቦቻቸው ከማህበረሰቡ ስለተገለሉ መኖሪያቸውን በመተው በተራራ በተከበበውና ከመካ ጋር በአንድ ጠባብ መንገድ ብቻ ከሚገኘው አንድ ጠፍ ሸለቆ ውስጥ የስደት ኑሮ እንዲገፉ ተገደዱ። ሙሐመድ የበኑ ሐሽም ጎሳ አባላትና የአብድል ሙጠሊብ ቤተሰብ የተወሰነ ቀለብ ይዘው ነበር ወደ ሸለቆው የተሰደዱት። በመሆኑም የስደት ኑሮው እጅግ የከፋ ነበር። ፋጢማም ከጎሳው አባላት ትንሿና የ12 ዓመት ህፃን ስለነበረች የወራቱን የመከራ ኑሮ በጭንቀት ኑሮ የገፋችው። በሸለቆው ውስጥ በስደት ላይ የነበሩት የተራቡ ህፃናትና ሴቶች እይታ የመካ ገዢዎችን ሊያዘንብ አልቻለም። ፋጢማ ረዲየላሁ አንሃ ከጎሳው አባላት ትንሿና የ12 ዓመት ህፃን ስለነበረች የወራቱን የመከራ ኑሮ በጭንቀት ኑሮ የገፋቸው። በሸለቆው ውስጥ በስደት ላይ የነበሩት የተራቡ ህፃናትና ሴቶች
ሴቶች ዋይታ የመካ ገዢዎችን ሊያዝንብ አልቻለም። ሸለቆቹም ምንም ምግብ እንዳይተላለፉላቸውና ከሙስሊሞች ጋር ማናቸውም አይነት የንግድ ግንኙነት እንዳይካሄድ የተደነገገው ማዕቀብ እንዲጠናከር አደረጉ። ለሙስሊሞቹ ይህ ችግር ትንሽ ጋብ የሚለው በዓመት አንድ ወቅት ብቻ ነበር፣ በሐጅ የጸሎት ስነ ስርዓት። ማዕቀቡ ከ3 ዓመት በኋላ ተነሳ። ቢሆንም ነብዩ ሰለላሁ ዐለይሂ ወሰለም ታላቅ መከራና ሐዘን ገጠማቸው። ማዕቀቡ ከተነሳ ብዙም ሳይቆይ ታማኟና ተፈቃሪዋ የእምአምናን እናት ኸዲጃ ረዲየላሁ ዐንሃ በሞት ተለየቻቸው። በእርሷም ሞት ምክንያት በ3ቱ ዓመታት የስደት ዘመን የነበራቸውን የእንክብካቤና የጥንካሬ ምንጭ አጥተዋል። እመተ ኸዲጃና ብዙም ሳይቆይ አቡ ጣሊብ ከዚህ ዓለም ያለፉበት ጊዜ ለነብዩና ለመላ ቤተሰባቸው የሐዘን ዓመት በመባል ይታወሳል። ፋጢማ ረዲየላሁ ዐንሃ ምንም እንኳን ትልቅ እህቷ ኡሙ ኩልሱም ረዲየላሁ ዐንሃ በቤት ውስጥ ብትኖርም ከእናቷ ሞት በኋላ የቤተሰብ ኃላፊነት ስሜት ይሰማት ጀመር። ለአባቷ መልካም እንክብካቤ ልታደርግላቸው እንደሚገባትም ተገነዘበች። ይህን ሐሳቧን በተግባር በመግለጿም እሙ ሀቢባ ወይም የአባቷ እናት የሚል መጣሪያ ተሰጣት። ለአባቷ ታደርግ የነበረው እንክብካቤ ገደብ አልነበረውም። በጭንቀትና በፈተና ወቅትም ታጽናናቸዋለች። ዘወትር በአባቷ ላይ ይሰነዘር የነበረውን ጥቃት ለአእምሮዋ እጅግ አሳማሚ ከመሆኑ የተነሳ ብዙ ታስብላቸዋለች። አንድ ወቅት አንድ አእምሮ ቢስ ቁረይሽ ከመሬት አፈር ዘግኖ ራሳቸው ላይ ነሰነሰው። ሁኔታው በታጋሽነት በማለፍ ከቤታቸው እንዲገቡ ፋጢማ ረዲየላሁ ዐንሃ አፈሩን እያራገፈችላቸው አምርራ አለቀሰች። እርሳቸውም አታልቅሽ ልጄ፣ አላህ አባትሽን ከመጥፎ ነገር ይጠብቀዋል ሲሉ አጽናኗት። ነብዩ ሰለላሁ ዐለይሂ ወሰለም ለፋጢማ ረዲየላሁ ዐንሃ ልዩ ፍቅር ነበራቸው። አንድ ወቅት ማንም ቢሆን ፋጢማን ረዲየላሁ ዐንሃ ያስደሰተ አላህን ያስደሰተ ነው፣ እርሷን ያስቆጣ አላህን ያስቆጣ ነው። ፋጢማ ረዲየላሁ ዐንሃ አካሌ ናት፣ እርሷን የሚያስደስት ሁሉ ያስደስተኛል፣ የሚያስቆጣት ሁሉ ያስቆጣኛል ሲሉ ተናግረዋል። በተጨማሪም በዓለማችን ላይ 4 ምርጥ ሴቶች አሉ። እነርሱም ድንግሏ ማርያም፣ የፍርዓውን ሚስት አስያ፣ የሙእሚናን እናት ኸዲጃና የሙሐመድ ሰለላሁ ዐለይሂ ወሰለም ልጅ ፋጢማ ረዲየላሁ ዐንሃ ናቸው በማለት የፋጢማን ረዲየላሁ ዐንሃ ደረጃ ገልጸዋል። ይህ ንግግር ፋጢማ ረዲየላሁ ዐንሃን በእናቷ በኸዲጃ ረዲየላሁ ዐንሃ ብቻ በተያዘው የአባቷ ክቡር ልብ ውስጥ የፍቅርና የአድናቆት ስፍራ እንዳገኘች ያመለክታል። ፋጢማ ረዲየላሁ ዐንሃ አልዘህራህ ወይም አንጸባራቂዋ የተሰኘ መጠሪያ አላት። ይህ መጠሪያ የተሰጣት ብርሃን ኑር ፈንጣቂ በሆነው ፊቷ ምክንያት ነው። በተጨማሪም ከግብጻት ባህሪዋ የተነሳ አልበቱል በመባል ትጠራለች። ጊዜዋን የምታሳልፈው አልባሌ ነገር በመስራት ሳይሆን ሶላትን በመስገድ ቁርአን በመቅራትና ሌሎችም ኢባዳዎችን በትጋት በመፈጸም ነበር። ፋጢማ ረዲየላሁ ዐንሃ የአላህ መላእክተኛ ሰለላሁ ዐለይሂ ወሰለም ከሆኑት ከአባቷ ጋር ቁርጥ ያለ መመሳሰል አላት። የነብዩ ሰለላሁ ዐለይሂ ወሰለም ሚስት አይሻ ረዲየላሁ ዐንሃ አንድ ወቅት ስለ ፋጢማ ረዲየላሁ ዐንሃ እንዲህ ስትል ተናግራለች። በንግግሯ ከሰዎች ጋር ሐሳብን ስትለዋወጥና ሁኔታዋ የአላህ መላእክተኛን ሰለላሁ ዐለይሂ ወሰለምን የሚመስል እንደ ፋጢማ ረዲየላሁ ዐንሃ ያለ አንድም ሰው አላየሁም። ወደ ነብዩ ሰለላሁ ዐለይሂ ወሰለም ስትሄድ በአክብሮት
ከመቀመጫቸው ተነስተው በመሳም እርሳቸው ወደ ነበሩበት ቦታ ላይ እንድትቀመጥ ይጋብዟታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች በሀገር በውጭም ያላችሁ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንግዲህ የፋጢማ ቢንት መሐመድ ረዲየላሁ ዐንሁ ታሪክ ክፍል 2 ይህን ይመስላል። ቀጣይ ክፍል 3 ይቀጥላል። ከዛው ድረስ ሁላችሁም በያላችሁበት ሰላማችሁ ብዙ ተረፍረፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ከዛው ድረስ መልካም ጊዜ ይሁንላችሁ።